ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ከዋዛ ሚዲያ የሚተላለፍላችሁ ግንቦት 22 2017 ዓ.ም የዜና ሰዓታችን ተጀምሯል። ከዜናዎቹ ጋር ኤደን ጻዬ ነኝ። አብራችሁን ቆዩ። ርዕሰ መስተዳድር አቶ አሻድሊ ሐሰን የሶስተኛውን ዙር የማዕረግ ሽግግር ሰልጣኝ ፖሊስ አባላትን አስመረቁ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን የሶስተኛውን ዙር የማዕረግ ሽግግር መካከለኛና ከፍተኛ ምልምል ሰልጣኝ ፖሊሶችን አስመርቀዋል። ለበለጠ መረጃ ሉላ ለማየው። አቶ አሻድሊ ሐሰን በዚህ ጊዜ እንደገለጹት ባለፉት ዓመታት በክልሉ ዘላቂ ሰላምና ልማት እንዲሰፍን በየደረጃው የሚገኙ የጸጥታ አካላት ድርሻ የጎላ እንደነበር ተናግረዋል። የጸጥታ አካላቱ በከፈሉት እልህ አስጨራሽ የአካልና የሕይወት መስዋዕትነት ህዝብ በሰላም ወጥቶ እንዲገባ ሰላም እንዲሰፍን መቻሉ ገልጸዋል። ፖሊስ ወንጀል እንዳይፈጸም ቀድሞ በመከላከል እና ወንጀል ከተፈጸመም ተገቢውን ምርመራ በማድረግ ፍትህ እንዲሰፍን ይሰራል ብለዋል። አሁን ላይ በክልሉ የተገኘውን ሰላምና የተጀመሩ የልማትና የመልካም አስተዳደር ስራዎች ለመቀልበስ የሚታትሩ አካላት ከድርጊታቸው ሊቆጠቡ እንደሚገባ አቶ አሻድሊ አስገንዝቧል። ተመራቂ መኮንኖች የወሰዱትን የተግባር የንድፈ ሐሳብ ስልጠናዎች ብሔር፣ ሃይማኖት፣ ቋንቋ፣ ሌሎች መልክዓ ምድራዊ ልዩነቶችን ወደ ጎን በመተው ለህገ መንግስቱ የገቡትን ቃል ታማኝ በመሆን ማገልገል እንዳለባቸው አሳስቧል። የክልሉ ሰላምና ጸጥታ ግንባታ ቢሮ ኃላፊ አቶ ቢኒያም መንገሻ የጸጥታ አካላት የህዝብ ጠባቂዎች፣ የህገ መንግስታዊ ስርዓት ጠባቂዎችና ለዘላቂ ሰላምና ዘላቂ ብልጽግና ለምናደርገው ጥረት ቁልፍ ምሰሶች ናቸው ብለዋል። ተመራቂዎቹ ዘመኑ የሚጠይቀውን ስልታዊ እንቅስቃሴዎች የማድረግ መደበኛ የሆኑና ያልሆኑ ግዳጆችን ከጠላት ፊት እና ጀርባ መፈጸም የሚያስችል አቅምን እንደሚፈጥር የተሰጠ ብርቱ ስልጠና ለግዳጅ ብቁ እንዲሆን እንደሚያስችላቸውም ጠቁመዋል። የፖሊስ አቅም ግንባታ ስራ የህብረተሰቡን ጥያቄ የሚመልስ እና በስነ ምግባር የታነጹ እንዲሁም የዜጎችን ሰብአዊና ዲሞክራሲያዊ መብቶች ሳይሸራረፉ ሊያስከብሩ የሚችሉ ፖሊስ ለመፍጠር እየተሰራ እንደሚገኝ ጠቁመዋል። ብቁ የሆነ የፖሊስ ኃይል ለማፍራት ትኩረት ሰጥተን በመስራት ላይ እንገኛለን ብለዋል። የክልል ፖሊስ ኮሚሽን ኮሚሽነር ሃሩን ኡመር በፖሊስ ተቋም የሚሰጠው ስልጠና በመፈተሽ ሰልጠነው የሚወጡ የፖሊስ አባላት ህገ መንግስቱን በማክበር እና የዜጎችን በነፃነት የመዘዋወር መብታቸውን አስከብረው ሊያስከብሩ የሚችሉ የፖሊስ ሰራዊት መፍጠር ዋነኛ ዓላማ መሆኑን አስረድቷል። ኮሚሽነሩ የፖሊሱን የስልጠና ሂደት ማሻሻል አንዱ የሪፎርም አካል እንደሆነ ሀገር አቀፍ ደረጃ ጭምር እየተሰጠም ይገኛል ብለዋል። በክልሉ ግንቦት 22 ጀምሮ ለሚካሄደው የፖሊዮ ክትባት ዘመቻ ህብረተሰቡ የነቃ ተሳትፎ እንዲያደርግ የክልሉ ጤና ቢሮ ጥሪ አቀረበ። በቤንሻንጉል ጉሙዝ ክልል ግንቦት 22 ጀምሮ ለሚካሄደው የፖሊዮ ክትባት ዘመቻ ህብረተሰቡ የነቃ ተሳትፎ እንዲያደርግ የክልሉ ጤና ቢሮ ጥሪ አቀረበ። ለዝርዝር ዘገባው ባይሳ ደሬሳ። በክልሉ በተካሄደው የክትባት የግንዛቤ ማስጨበጫ ስነስርዓት ላይ የክልሉ ጤና ቢሮ ኦፕሬሽን ዘርፍ ምክትል ኃላፊ አቶ አለም ደበሎ እንደተናገሩት የፖሊዮ ክትባት ዘመቻ መካሄዱ በሀገሪቱ የቫይረሱ ስርጭት ሙሉ በሙሉ ለማጥፋት ጤናማና አምራች ዜጋን ለማፍራት እገዛው የጎላ ነው ብለዋል። በዚህ የክትባት ዘመቻ ከ200,000 በላይ ህፃናት ለመከተብ መታቀዱን የተናገሩት አቶ አለም ለስኬታማነቱ ወላጆች፣ ባለድርሻ አካላት እና መላው ህዝብ ሊረባረብም ይገባል ብለዋል። የክትባት ዘመቻው ከግንቦት 22 እስከ 25 ለአራት ተከታታይ ቀናት እንደሚካሄድ የገለጹት አቶ አለም ወላጆችም የክትባት ሂደቱን በጤና ተቋም፣ በትምህርት ቤቶች፣ በእምነት ተቋም እንዲሁም ቤት ለቤት የሚሰጥ መሆኑን በመገንዘብ ወላጆች ማስከተብ እንዳለባቸው ማሳስበዋል። የፖሊዮ ክትባት አስመልክተው ሰነድ ያቀረቡት በቢሮው የህብረተሰብ ጤና አደጋዎች ቁጥጥር ባለሙያ አቶ ሰኚ መኮንን እንዳሉት የፖሊዮ ቫይረስ እድሜያቸው ከ5 ዓመት በታች የሆኑ ህፃናትን በማጥቃት ለእድሜ ልክ አካል ጉዳት የሚዳርግ መሆኑን በመገንዘብ ሁሉም ህብረተሰብ ክፍል ዘመቻውን ስኬታማ እንዲረባረብ ጥሪ አቅርበዋል። በመድረኩ ላይም እንደተብራራውም ክትባቱ በነፃ የሚሰጥ ሲሆን በውይይቱም የክልሉ የዞንና የወረዳ አመራሮች፣ የህዝብ ግንኙነት ባለሙያዎች እና የህብረተሰቡ ተወካዮች መታደማቸውን አሳስበዋል። ርዕሰ መስተዳድር አቶ አሻድሊ ሐሰን ከኢኖቬሽን ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ ጋር ተወያዩ። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሐሰን ከኢኖቬሽን ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ ጋር በተለያዩ ጉዳዮች ዙሪያ ውይይት አድርገዋል። ውይይቱም በክልሉ አሶሳ ከተማ የወጣቶችን የቴክኖሎጂ ተጠቃሚነት ለማሳደግና
የስታርታፕ ስነ ምህዳር ለማነቃቃት የሚያግዝ የሳይንስ ካፌ ማዕከልን የሪኖቬሽን እና ማደራጀት ስራዎችን ለማከናወን በሚቻልባቸው ጉዳዮች ዙሪያ ያተኮረ ነው። የኢኖቬሽን እና ቴክኖሎጂ ሚኒስተር ዶክተር በለጠ ሞላ መስሪያ ቤቱ በክልሎች የቴክኖሎጂ ተጠቃሚነትን ለማሳደግ ዘርፈ ብዙ ተግባራት በማከናወን ላይ እንደሚገኝ በመግለጽ በተለይም የወጣቶችን የቴክኖሎጂ ተጠቃሚነት ለማሳደግ ባለፉት ዓመታት በተለያዩ ክልሎች የሳይንስ ካፌዎችን በመገንባት ለአገልግሎት ማዋሉን አስታውሰዋል። የቤንሻንጉል ጉሙዝ ክልል ወጣቶችም ከስታርታፕ ስነ ምህዳር ግንባታ ተጠቃሚ እንዲሆኑ ለማስቻል ሚኒስቴር መስሪያ ቤቱ ለክልሉ እድሉን እንዳዘጋጀ ጠቅሰው ማዕከሉን ሪኖቬሽን እና ማደራጀት ስራዎችን ለማከናወን በክልሉ በኩል አስፈላጊ ሁኔታ ተመቻችቶ ስራው በአስቸኳይ መጠናቀቅ እንደሚገባው ገልጸዋል። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሐሰን በክልሉ በኩል አስፈላጊ ሁኔታ የማመቻቸት ስራ በአጭር ጊዜ ይጠናቀቃል ብለዋል። ሚኒስቴር መስሪያ ቤቱ ለክልል ያስገባው የስማርት ኮሙኒኬሽን ክፍል በክልሉ ለሚከናወኑ ስራዎች መቀላጠፍ የሚኖረው ፋይዳ የጎላ እንደሚሆን ጠቅሰው ለዚህ ተግባር ሚኒስቴር መስሪያ ቤቱን አመስግነዋል። ክልሉ በታላቁ የኢትዮጵያ ህዳሴ ግድብ የተፈጠረውን ከፍተኛ የአሳ ሀብት ልማት ስራ ለማገዝና የሚገኘው ምርት ጥራት በመጠበቅ ለገበያ ለማቅረብ ሚኒስቴር መስሪያ ቤቱ የቴክኖሎጂ ድጋፍ እንዲያጠናክር ጠይቀዋል። የኢኖቬሽን እና ቴክኖሎጂ ሚኒስቴር ከዓለም ባንክ በተገኘ ድጋፍ በሁሉም የክልል ዋና ከተሞችና በሁለት ከተማ አስተዳደሮች እንዲሁም በተመረጡ የፌዴራል ተቋማት ካስገባቸው 24 የስማርት የኮሙኒኬሽን ክፍሎች ውስጥ አንዱ በቤንሻንጉል ጉሙዝ ክልል አሶሳ ከተማ መመረቁም ይታወሳል። መምህራን ለትምህርት ጥራት መጠበቅ አበክረው እንዲሰሩ የቤንሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ጠየቁ። ለዝርዝሩ ባይሳ ድሬሳ። በክልላዊ የማጠቃለያ የውይይት መድረክ ላይ የተሳተፉ መምህራን እንዳሉት መንግስት የትምህርት ጥራትን ለማስጠበቅ የቀረጸው ፖሊሲ ተግባራዊ ለማድረግ በትምህርት ዘመኑ የተማሪዎች የትምህርት ውጤትና ስነ ምግባር ለማሻሻል የሚያግዙ ስራዎች መሰራታቸውን ገልጸዋል። መንግስት የመምህራን የጥቅማ ጥቅምና የቤት መስሪያ ቦታ የኑሮ ውድነት ጥያቄያቸውን እንዲፈታ ጠይቀዋል። የክልሉ መምህራን ማህበር ፕሬዝዳንት መምህር ተስፋዬ ያደታ በበኩላቸው የትምህርት ጥራትን ለማስጠበቅ ከተፈለገ በዘርፉ የሚቀጠሩ መምህራን በፍላጎት እንጂ በግዴታ ዘርፉን መቀላቀል እንደሌለባቸው አስረድተዋል። መንግስት የመምህራንን ጥቅማ ጥቅምና የቤት መስሪያ ቦታ እንዲሰጥ ቢያስታውቅም አፈጻጸሙ ላይ ውስንነት ይስተዋላል ብለዋል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ ኃላፊ ዶክተር ተመዝጌን ዲሳሳ ከባለፉት ለውጥ ዓመታት ወዲህ መንግስት እንደ ሀገር የትምህርት ጥራትን ለማስጠበቅ የሚያስችል አቅጣጫዎችን ገቢራዊ በማድረግ ላይ መሆኑንም አንስተዋል። በመምህራን በኩል እንደ ችግር የተነሱ የተለያዩ ጥያቄዎች በክልልና በፌዴራል ደረጃ እንደሚፈቱ የቢሮው ኃላፊ አሳውቀዋል። በውይይት መድረኩ የቤኒሻንጉል ጉሙዝ ክልል ምክትል ርዕሰ መስተዳድር አቶ ጌታሁን አብዲሳ መምህራን ለትምህርት ጥራት መጠበቅ አበክረው እንዲሰሩ ጠይቀዋል። በትምህርት ዘመኑ በትምህርት ጥራት ላይ የሚስተዋለውን ችግር ለመቅረፍ የትምህርት ግብዓት ማሟላት፣ የተማሪዎችን ምገባ፣ የአቅም ግንባታ ስልጠናዎችንና የተማሪ መምህር ጥምረት መሟላት ተሰርተዋልም ብለዋል። ስትከታተሉ የነበረው ግንቦት 22 2017 ዓ.ም የዜና ሰዓታችን ይህን ይመስል ነበረ። ዜናውን በማቅረብ አብሬያችሁ ቆየሁት። እኔ ደንጻዬ ነኝ። ጤና ይስጥልን።